ሁኔታው ምንም ደስ አላለኝም። ቢሆንም ግን ትንሽ ክብር ማሳየት ነበረብኝ። በገዛ አክስቱ ቤት አላስገባም ብዬ እጁን ቀርጥፌው ነበር። ልክ አልሰራውም። አጉል መጠራጠር መጥፎ ሰው ነው የሚያደርገው። የመስዋዕት እርግቤ የመታረጃ ሰዓት ደርሷል። ባንቺ ሞት ሁሉም ጠላቶች ሲያዝኑና ሲሰቃዩ ማየት ፈልጋለሁ። ይሄ ልጅ ከብሌን ጋር ምንድነው ያለው? እይታውም ልክ አይደለም። አንተ እኔን አክስተን ፈልገህ መጣ? እኔ እኮ ተስፋ ቆርጬ ነበረ። ለረጅም ዓመታት እናት ታስወርዳለች ብዬ በጸጸት ራሴን ስቀጣ ነበረ። በጣም ይገርማል። ይሄው አንተ በህይወት አለ። በጣም ነው የሚገርመው ልጄ። እሰይ ደስ ይላል። በህይወት አለህልኝ። እኔ ልጅ ይሄን ፊት የሆነ ቦታ አውቀዋለሁ። የት ነበር ያየሁት? የኔ ልጅ በህይወት አለ። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ ወይ የኔ ውድ ቤተሰቦች? አደራ በዛሬው ክፍል እንግዲህ የበኃይሉ ተንኮል አሁንም ሊያቆም አልቻለም። በኃይሉ አንዱ መንገድ ሲዘጋበት ሌላ መንገድ እየፈለገ አሁንም ከሰላም ላይ ሙጭኝ ብሏል። ሰው እንዴት በገዛ እህቱ ላይ በዚህ መጠን ይከፋል? የበኃይሉ ክፋት በእርግጥ ይሄ ነው የማይባል የክፋት ጥግ ነው። እንግዲህ ወደ ኋላ መለስ ተብሎ ሲታይ የሰራው አስቀያሚ ተግባሮች ቢኖሩም ነገር ግን አሁንም አልሸነፍ ባይነቱ በጣም ይገርመኛል። በዛ ላይ ደግሞ ሲበዛ ወንጀለኛ ነውና እውነት ደግሞ እስከ መጨረሻው ተደብቃ አትቀርም። ለየትኛው ህይወቱ ነው በዚህ መጠን የሚታገለው? መቼ ሊኖረው ነው? እድሜው ብቻ ሳይሆን የሰራው ግፍና በደል እስር ቤት የሚያበሰብሰው አቶ በኃይሉ አሁንም ሰላምን ለማጥፋት ቆርጦ ተነስቷል። እንደሚታወቀው እንግዲህ ታሪኩ የብሌን ሆኖ እያለ ታሪኩን በመጠምዘዝ እንግዲህ ሌላ ታሪክ ውስጥ ገብተዋል ማለት ነው። ብሌን እናቷን ታገኛለች፣ ከእናቷ ጋር ትገናኛለች ብለን በጉጉት ስንጠብቅ አሁን ላይ ሙሉ ለሙሉ የብሌን ታሪክ ተረስቷል። እንግዲህ አደራ የሚለው ራሱ ስሙ ማለት ነው፣ ርዕሱ የፊልሙ ስም ከመጀመሪያው ጀምሮ ሲታይ እንግዲህ ስለ ብሌንና ሰላም የሚያጠነጥን ታሪክ ነው። ብዙዎቻችንም ያው ቀድመን ብሌን የሰላም ልጅ እንደሆነች ከድራማው ከመጀመሪያውም ስላሳዩን ብናውቅም ማለት ነው ማናት ብለን አልተወዛገብንም። ነገር ግን እናትና ልጅ ተዋውቀው ልጇ መሆኗን ትወቅ የሚለው የብዙዎቻችን ጥያቄ ነበረ እና እንግዲህ እስካሁን ድረስ ሰላምና ብሌን እናትና ልጅነታቸውን አላወቁም። በጣም ነው የሚገርመው። ይሄ ታሪክ እውነት ለመናገር ከሆነ ሌላ ታሪክ ከመጀመራቸው በፊት ይህን ታሪክ መቋጨት ነበረባቸው። ድራማው እንዲያምር ቢፈልጉ ኑሮ ይሄ ታሪክ መዘንጋት አልነበረበትም። ዋናው በቃ ርዕሱ ሀሳቡ ሁሉ ይሄ ሆኖ ያለ እንግዲህ ከቅርብ ጊዜ ወዲህ ብሌንም ስለ እናቷ ማሰብ ትታለች። ሰላምም ቃል ልጅ ናት አይደለችም ብላ መጠራጠርን ትታለች። በግልጽ ዶክተሩ ቃል የሰራችው ተንኮል ስላለ ነው እንጂ እሷ የአንቺ ትክክለኛ ልጅ ልትሆን አትችልም ብሎ በግልጽ ነግሯት ነበረ። ይህን እውነት በቅርቡ አሳይሻለሁም ብሏት ነበረ። ሌላው ደግሞ ሳሚ እንግዲህ ከጥንት ጀምሮ ከመጀመሪያውም ጀምሮ የበኃይሉ ቀኝ እጁ ነው ያገለግል እንደነበረ ሰላም ራሷ ታውቃለች። ታዲያ ቃልን እኔ ነኝ ያመጣኋት፣ ቃል ያንቺ ትክክለኛ ልጅ አይደለችም፣ ልጅሽ ብሌን ናት የሚለውን ንግግር መስማት አልፈለገችም። እና የማይመስል ነገር ነው። አንዳንድ ጊዜ ህይወታችሁ ላይ የማይሆን ነገር ስታዩና ስትጠራጠሩ ምንድን ነው ያ ሰው ለምንድን ነው እንደዚህ ያለኝ፣ ይሄኛው ስለምን እንደዚህ ሆነ የሚለውን ነገር መጠራጠር ነበረባት። ሰላም በጣም ብዙ ነገር ቃል ስታድርግ አይታታለች። የልጅ ባህሪ የሌላት ሁና የእሷን ገንዘብ ብቻ የምትፈልግ ልጅ ሁና አሳይታታለች። በተለይ ደግሞ አልማዝ ሙታለች በማለት
ከባይሉ ጋር ተባብራ መጀመሪያ በኃይሉን ከቤት ከሰላም ጋር ተጣልቶ እንዲባረር ካደረገች በኋላ ልክ ሰላም ውርስ ውስጥ እንዳስገባቻት ስታውቅ ማለት ነው በኃይሉን ነበር የፈነገለችው። በሰላም ፊት አዋርዳ በልጅነቷ እንዴት አድርጎ ከቤት አውጥቶ እንደጣላት እንዴት ያሰቃያት እንደነበረ እያለቀሰች ለእናቷ ስትነግራት ስለ በኃይሉ ክፋት ስትነግራት እንግዲህ ከባይሉ ፊት ቁጭ ብላ ከየት እንዳጠናቸው የማይታወቅ ታሪክ ማለት ነው። በልጅነቷ በኃይሉ ያደረጋትን ነገር እየተናገረች ለሰላም በኃይሉን በሰላም አይን እንዲጠላና ከዛ ቤት እንዲባረር አደረገች። ይህን ያደረገችው ሰላም ውርስ ውስጥ አስገብታ ስለነበረ ነው። ኢቨን እንኳን ሌላው ቀርቶ ዲኤንኤን ውጤቱን ስትቀይር ብቻዋን ነው ይህን ነገር ያደረገችው። ያ ማለት ከዛን ሰዓት ጀምሮ ነው ተንኮል ያሰበችው። በኃይሉ ወደዛ ዞር አድርጋ ብቻዋን ገንዘቡን ለመቆጣጠር ያለምንም ትግል ደግሞ ሰላም በሰላማዊ መንገድ ውርስ ውስጥ አስገባቻት። ታዲያ እነዚህን ተጠቅማ በኃይሉን ፈንግለው ነበረ። ይሄ እንዳለ ሆኖ እንግዲህ እንደዛ አይነት ግፍ አንቺን እንድገልሽ አድርጎኛል ወይም ደግሞ መድኃኒት እንድሰጥሽ ሲያደርገኝ ሲያስፈራራኝ ነበረ። ብዙ ጊዜ ልገልሽ መድኃኒት ሰጥችሽ ነበረ። ያኔ ብሌን ስታድናት ነበር። በነገራችን ላይ ብሌን መድኃኒቱን ብዙ ነገር እንዳትበላው ሰላም ማለት ነው ስትከላከልላት ነበረ። ሰላም ነገሩ ባይገባትም ግን ብዙ ጊዜ ብሌን ላይም ጮሃባት ተናዳባት ታውቃለች። ከስራ ሁሉ ልታባረራት ጫፍ ሁሉ ደርሳ ነበረ። ግን እሷን እየጠበቀቻት ነበረ የምታየው ነገር ስለነበረ ማለት ነው። እና ያንን ነገር ታደርግ እንደነበረ ቃል አመነች። በኃይሉን ክፉ አስብላ ካባረረች በኋላ ከባኃይሉ ጋር ድጋሜ እየሰራች አገኘቻት ሰላም። ለዛውም የሰላምን ንብረት ለራሷ ለማድረግ ያልሞተን ሰው ሞተ ብላ ከባኃይሉ ጋር አብራ ስታሰቃያት እነዚህ ነገሮች አሁን ልጇ እንዳልሆነች ያሳያል እኮ። የሳሚ ንግግርን ለምንድነው መጠራጠር ያልፈለገችው? ለምንድነው ሳሚ እንደዛ ያለው ብላ ዶክተሩ በዚህ መጠን እንዴት እርግጠኛ ሊሆን ቻለ? በዛ ላይ ዶክተሩ እኔ ብሌንን ሳያት አንቺን ነው የምትመስለው፣ በመልክ ትመሳሰላላችሁ በማለት በተደጋጋሚ እንግዲህ ተነግሯት እንዳልሰማችሁን ዝም ብላለች። አሁን ታሪኩን ትተውታል ማለት ይቻላል። ሙሉ ለሙሉ ትተውታል። ሰላምም ስለ ልጇ አብዝታ መጨነቅ ትታለች። ብሌን ደግሞ እናቴን ካላገኘው ሙቼ እገኛለሁ ስትል የነበረችው ልጅ ማለት ነው አሁን ስለ እናቷ ማውራት ትታለች። ምንም ነገር እንዳልተፈጠረ ታሪኩ ተዘንግቷል ማለት ነው። ታዲያ ግን ሌላ ታሪክ ጀምረዋል። እሱም እንግዲህ ሐረግ ድራማ ላይ ይሰራ የነበረው ቢኒ ጆን ሆኖ መጥቷል እዚህ ላይ ማለት ነው። ታዲያ ሲመጣ ክፉ ሰው ሆኖ ነው የመጣው። በነገራችን ላይ በኃይሉ የነካው ነገር ሁሉ ጥሩ ነገር እንደሌለው እንግዲህ ከዚህ ማየት ትችላላችሁ። ሳሚ ምን አይነት ጸባይ እንደነበረው ብሌንን ሲያፈቅርና በብሌን ምክር ነው የተመለሰው። ሳሚ በጣም አደገኛ ተደባዳቢ፣ ብዙ ወንጀሎችን ከባኃይሉ ትዕዛዝ እየተቀበለ ይሰራ የነበረ ሰው ነውና ዛሬ ተቀይሮ የጊዜ ጉዳይ ነው። የማይቀየር ነገር የለም። ምንድነው የሚባለው? ሬሳ ብቻ ነው ሀሳቡን የማይቀይር ይባላል። እና ሳሚ ያ መጥፎ ሰው ተቀይሮ ዛሬ ላይ ለእውነት የቆመ ሰው ሆኗል። እና ያው ለእውነት ስትቆሙ ደግሞ ዋጋ ትከፍላላችሁ። ሳሚ ዋጋ የከፈለው ለእውነት ስለቆመ ነው። በኃይሉን ሲያግዘው በነበረ ጊዜና ወንጀል ሲሰራ በነበረ ጊዜ ሳሚ በጣም ጤነኛና ሁሉ ነገር ያለው ሰው ነበረ። አሁን ችግሮች የሚደራረቡበት ሁሉ ነገር የሚደርስበት ከእውነት ጎን ስለቆመ ነውና ነገር ግን መጀመሪያ ላይ እንግዲህ ዛሬ ቃል የሰላምን ህይወት ለማመስ ወይም ደግሞ የብሌንን ህይወት ለመቀማት የደረሰችው የሳሚ እጅ አለበት ከመጀመሪያው ላይ እና ታዲያ እንግዲህ ሳሚ ተቀይሯል፣ ወደ ራሱ ተመልሷል። ነገር ግን ሌላኛው ደግሞ እየኮተኮተ ያሳደገው ጆን ወይም ደግሞ ዮሐንስ ማለት ነው ሲበዛ ክፉ ሰውና ጨካኝ እንዲሆን እየነገረው ነው ያሳደገው። ያው ለራሱ መሳሪያ እንዲጠቅመው ነው። በነገራችን ላይ ለሰዎች እንዳይራራ፣ ለሰዎች እንዳያዝን ጨካኝ ሰው እንዲሆን አድርጎ ነው እንግዲህ በኃይሉ እየመከረ ምንድነው በመጥፎ ፈተናዎች ውስጥ ነው ያሳደገው። ለዛም ልጁ በጣም ጨካኝ ነው፣ አስፈሪ ወንጀለኛ ነው። ምንም ነገር ያደርጋል። ማንንም ሰው አይሰማም፣ ማንንም ሰው አይፈራም። እና ታዲያ እንግዲህ በኃይሉ በሰላም ገንዘብ ያ የቋመጠለት ገንዘብ ያ ሁሉ ገንዘብ ሙሉ ለሙሉ ወስድባታለሁ። እኔ በጣም አንዳንዴ ህይወት ላይ ግርም የሚለኝ ነገር ስግብግብነት ምን ያክል መጥፎ እንደሆነ ከባኃይሉ ማየት ትችላላችሁ። ሰላም ምን ብለው ነበረ መሰላችሁ? እንግዲህ አንተ ልጅን አምጣልኝ እንጂ ከአረብ ሀገር ስመጣ አሰሪዎቼ
ይሄ ነው የማይባል ንብረት ገንዘብ ሰጥተውኛልና የፈለግከውን እሰጥሃለሁ ነው ያለችው። በጣም ነው የምትወደው ወንድሟን በነገራችን ላይ እና የእሱ የሆነ ነገር ሁሉ ትወዳለች። ለዛም እንግዲህ አሁን የመጣው ልጅ ነኝ ብሎ ነው የመጣውና እንዴት እንደተንሰፈሰፈችለት እያያችሁ ነው። እንደ በኃይሉ ክፋት ተንኮል አላደረገችም እና የፈለግከውን እሰጥሃለሁ ብቻ ልጅን አምጣልኝ ነበር ያለችው። እሱ ግን ወደ አእምሮ የመጣው ተንኮል ነበረ። እንዴት አድርጎ ያላትን ነገር ሁሉ በቃ ሙሉ ለሙሉ መንጠቅን ሙሉ ስጪ ቢላት እምቢ ትለዋለች። በቃ የፈለግከውን ነው ያለችው እኮ። እሱ ግን እንደዛ አልነበረም፣ ወደ ክፋት ነበር የቀየረው በዛ ቅጽበት ማለት ነውና የእሷ ልጅ ያልሆነችውን አምጥቶ ግን ልጅሽ ናት ብሎ እስከ መስጠት የደረሰው ስግብግብነት፣ አልጠግባይነት፣ ክፋት ነውና ያው እሷ ልትሰጠው የነበረውን የምትፈልገውን ውሰድ ያለችውን ቀርቶበት አሁን ላይ ገንዘቡን ጨፍጭፎ ወንጀለኛ ሆኖ አንድ ነገር ሳያገኝ ማለት ነው ይኸው እዚህ ደርሷል። እስካሁን ድረስ ከሰላም የወሰደው አንዳች ነገር የለም፣ አንዳች የተጠቀመው ነገር የለም። ግን ወንጀል ሲሰራ ነበረ። አንዱን ወንጀል በአንዱ ወንጀል ሲደብቅ ነበርና እንግዲህ ታዲያ ሁሉንም ነገር አሁን ላይ ተሸንፏል። ብዙ ተጉዞ ነበረ፣ ብዙ ነገር አድርጓል። ነገር ግን ማሸነፍ አልቻለም። ተሸንፏን አቶ በኃይሉ። ታዲያ ይህን ሽንፈቱን እንግዲህ አምኖ ከመቀበል ይልቅ ሌላ ተንኮል ሴራ ጀምሯል ማለት ነው። መጀመሪያ መሳሪያው ሳሚ ነበረ። ሳሚ እንግዲህ የጊዜ ጉዳይ ተቀይሮ ለእውነት ቁሞ ጭራሽ እሱን እየተጋፈጠው ይገኛል ማለት ነው። ለዛም የመጨረሻ አማራጭ ያለውን እንግዲህ መጥፎ ልጅ እንዲሆን ጨካኝ እንዲሆን እያደረገ ያሳደገውን ዮሐንስን አምጥቶታል ማለት ነው። ወይም ደግሞ ጆን አምጥቶታል ማለት ነው። እሱም እንግዲህ ሲመጣ ምንድን ነው የእናትና የአባትህን ገዳይ አግኝቼልሃለሁ ብሎ ነው ያመጣው። ሰላምን መግደል ይፈልጋል፣ ሰላምን ማጥፋት ይፈልጋል። በጣም እኔ በዚህ መጠን ክፋት በጣም ነው የሚገርመኝ። እሱ ብቻ ብልጥ፣ እሱ ብቻ አዋቂ እስኪመስለው ድረስ እንግዲህ ልጁን ሲያመጣው ምን ያክል ጨካኝና አረመኔ እንደሆነ ያውቃል። ታዲያ አሁን ላይ በግልጽ እናትና አባትን የገደለችው እህቴ ናት፣ የተባበራት ደግሞ ሳሚ ነው። የእነሱ ወዳጅ ወይም ደግሞ ድክመታቸው ወይም ደግሞ ደካማ ጎናቸው ብሌን እንደሆነች፣ ብሌንን ብትገልባቸው ዘላለማቸውን ሲያነቡ በቃ እነሱን መጉዳት አይጠበቅብም። እሷን ካሳጣቸው የዘላለም ጸጸት ነው የምታስቀምጥላቸውና ከእሷ ጀምር በቀልን፣ እሷ የነሱ ተባባሪ ናት በማለት እንግዲህ እህቱን እንዲገልለት የአባት ገዳይ አስገዳይ ናት በማለት መርዙን ረጭቷን በኃይሉ። ታዲያ ይህን ነገር ሲያደርግ በኃይሉ አንድ ነገር ጠረጠረ። ይህ ልጅ ምን ያክል የበቀል እንትን አይኑ ላይ አይቷል። እይታው በጣም በቀል እንዴት ብሎ እንደሚበቀል የቤተሰቦቹን ገዳይ ቤተሰቦቹን ያሳጡትን ሰዎች እንዴት አድርጎ እንደሚበቀላቸው ሲያስብ አይኑ ላይ ያየው በቀል በጣም አስፈርቶታል በኃይሉ። ይህ ልጅ እኮ ነገ እኔ የቤተሰቦቹ ገዳይ እንደሆንኩ ካወቀ አይራራልኝም እኮ ምን ያክል ሊጨክንበት እንደሚችል አይቷል። ስለዚህ የበኃይሉ ሀሳብ ምንድን ነው? አሁን ላይ ሰላም ቤት ከገባ በኋላ እነሱን እንዲገል፣ ሶስቱንም እንዲገል በጭካኔ ካደረገ በኋላ ወዲያው እሱንም ሊያስገድለው ነው ሀሳቡ። ምክንያቱም በህይወት እንደማያኖረው አውቋል ማለት ነው። ምን ያክል በቀለኛና የበቀል አይኑ ላይ እንደታየ ስላየ ፈርቷን በኃይሉ ራሱ ያሳደገውን ልጅ በጣም ፈርቶታል። ነገ እኔንም አይመለስልኝም፣ ድንገት እኔ ቤተሰቦቹ ገዳይ እንደሆንኩ ካወቀ ያጠፋኛን ብሎ እንግዲህ መጀመሪያ ግን ጥላቴን ሰላምንና ልጇን እንዲሁም ደግሞ ከጎኗ ያለውን ቢኒን ሳሚን ማለት ነው እነሱን ካጠፋልኝ በኋላ እሱንም ማስወግደዋለሁ እያለ ይገኛል። እንግዲህ ጆን አሁን ላይ ወደ ሰላም ቤት ገብቷል ማለት ነው። ሰላም ቤት ሲገባ እንግዲህ እንደምታዩት እያስመሰለ ነበረ። ስቅስቅ ብሎ እያለቀሰ አክስቴ አባቴ ምን በድየው ነው እኔና እናቴን ትቶን የጠፋው በማለት እንግዲህ በማለቃቀስ አንጀት እየበላ ይገኛል። ሰላም በሆነው ነገር በጣም ደንግጣለች። ማመን አቅቷታል። በህይወት የለም ያለችው የወንድሟ ልጅ በህይወት አለው ብሎ የበኃይሉ ልጁ ነው እንግዲህ ሰላም ቤት ገብቷል ማለት ነው። ሰላምም ስፍስፍ ብላ ማለት ነው ለዘመናት ስፈልግ ነበረ በህይወት አለ ሆይ ብላ እንግዲህ የወንድሜ ልጅ አገኘው ብላ በደስታ እየፈነጠዘች ትገኛለች። አስቡት እንግዲህ የበኃይሉ የተንኮሉ ርቀት። የሚገርመው ነገር ግን ለማየት ያብቃችሁ እዛ ቤት ሲቆይ ማለት ነው
ብዙ ነገሮች ይገለጡለታል። በኃይሉ ምን አይነት አረመኔ ጨካኝ ሰው እንደሆነ ያውቃል። ምክንያቱም ብሌን የዛ ቤት ሰራተኛ ናት። ሳሚ የራሱ የበኃይሉ ሰው እንደሆነ ሲያውቅና ሰላም ደግሞ ንጹህ ሴት እንደሆነች ሲያውቅ ማለት ነው ምናልባት ተመልሶ ራሱን እንዳይገለው ነው የምፈራው። እውነት ተደብቃ አትቀርም። ስለዚህ ያወቀ ቀን ያጠፋዋል ብዬ ነው የማስበው እና በኃይሉ በራሱ እጅ ነው የሚጠፋው። ለማየት ያብቃችሁ። በመጨረሻም እንግዲህ ልጁ ወደ ውስጥ ገብቷል ማለት ነው። አሁን ላይ የበኃይሉ ልጅ እንደሆነ ለሰላም ነግሯታል። ሰላም እንግዲህ በደስታ እንባ ተቀብለዋለች። ልጁ ግን ገና ከመግባቱ በሌላ አይኑን ጥሏል። ደስ የሚለው ነገር ግን ሳሚ ተጠራጥሯል። ሳሚ ይሄን ልጅ የሆነ ቦታ አውቀዋለሁ እያለ ነው። ልጁ የበኃይሉ ልጅ ሐዋሳ የኖርኩ ነኝ ቢልም ሳሚ ግን በተደጋጋሚ ይሄን ፊት አይቼዋለሁ፣ ማን ነው? የበኃይሉ ሰው መሆን አለበት እያለ መጠራጠር ጀምሯል። ይሄ በጣም ደስ የሚል ነገር ነው ማለት ነው። እንግዲህ ብሌን ላይ ነው እያተኮረ ያለው፣ እየተከታተሏት ነው። ታዲያ ብሌን እቃ እያጠበች ኪችን ውስጥ ተከትሏት ሄዶ በድብቅ እያያት ነበረ። ቢላም አውጥቶ በቀሌን የምጀምረው ካንቺ ነው እያለ ነው። እንግዲህ ሳሚ ብሌንን ከዚህ ነገር ይጠብቃታል ብለን እናስባለን። በቀጣይ እስከምንገናኝ ባይ ባይ።